ዛሬ የምገኘው ከጠበቃዬ ጋር ነው። ጠበቃ ሰላሳባ እንዲቆያችሁን እንግዲህ እንደሚታወቀው ዳግማዊት አስቀድሞ የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድሆን መርጣኝ ውክልና ወስጃለሁ። ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። እሺ፣ ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል። ከኔ እውቅናና ፍቃድ ውጭ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? ምንድነው እንግዲህ ዳጊ፣ እኔም ያው ሊከሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰውየው ፈቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆነ የተሾመችው ደንበኛዬ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊና የወንጀል ኃላፊነት ያመጣል። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛዬ ፈቃድ ውጭ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ የምንጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩኝ ጉዳዩ በህግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ አላቸው? ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቼው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርታማ ላይ ወርደው ሰላም እንዲሉት ነው የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጪ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው። ያው ፍቺው አንድ ቀን መጥቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት እኔም እንደተደወለልኝ የፍርድ ቤትን ትዕዛዝ ነው መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወርም አላየንም የሚል ነገሮች ቅሬታ አንስተው ከደንበኛዬም እንደተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛዬ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ማለት ይገባል። ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም። ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪውም የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም። እንደውም በጣም ፕሬሸር ተደርገው ነው ወቅቱ እዛ ጋር እሱ ጋር የሚሄዱትም እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐይን ወክዬ የሰራሁበት የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለውን ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለ ነው እና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛዬን ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል ማለት ነው። እናመሰግናለን።